ተሰርቆ ቢሆን የሰማችሁኝ ነው። ጌታችን በእውነት ተነስቶ ሳይሆን እነሱ እንደሚሉት ተሰርቆ ቢሆን ኖሮ በሞቴ። ወንጌላችን ምን ይላል? በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግር ልብሱ ጋር ተቀምጦ እንዳልነበረ አየ ይላል ዮሐንስ ወንጌል ምዕራፍ 20 ላይ። ቅዱስ ዮሐንስ ሲገባ የተልባ እግር ልብሱ ለብቻ፣ በራሱ ላይ የተጠመጠመው ጥምጥም ለብቻ ተቀምጦ እንጂ አንድ ላይ እንዳልነበረ አየ ይላል። የተወደዳችሁ ኦርቶዶክሳውያን፣ እውነት ሌባ ሰርቆት ቢሆን ኖሮ እንደው ለብቻ የሚያስቀምጥ እንደው ምርጥ የሆነ ሌባ ታገኛላችሁ? ዝብርቅርቅ ነው እንጂ የሚያደርገው ይሄን ጥፍጥፍ አድርጎ ለብቻ፣ ይሄን ደግሞ ለብቻ አድርጎ የሚማርጎ ሌባ የለም። ያው ምን ያህል ሰው እየጠበቀ እናንተ ተሰርቆ አይደለም። ምን ሆኖ ነው? ተነስቶ ነው። ይሄንን መዘረዝረው ለምን ይመስላችኋል? ማናቆነን ነው ወይስ እንዲያና እንዲህ እያልክ እንጀታችንን ልትበላው ፈልገ ነው እንዳትሉኝ አደራ። አይደለም ወገኖቼ፣ እዚያ ውስጥ ነው ክርስቶስን የከተቱት። ታዲያስ ይሄንን ድንጋይ አሁን ማን አንከባለለውና አወጣው ይባላል? ክርስቶስ ሞትን ድል ካልነሳ በቃ፣ መቃብርን ካላሸነፈ በቃ፣ ዝግ በሆነ ማይፀን ገብቶ እንደወጣ በተዘጋ መቃብር ካልወጣ በቀር በዚያ ወቅት ማንም ባልነበረበት፣ ደቀ መዛሙርቱ በተበተኑበት፣ ምዕመናን ያን ድንጋይ ማን ሊያንከባልለው ይችላል? ነገሩን በጣም እንየው ከተባለ መቃብሩን የሚጠብቁት 70 ሮማውያን ወታደሮችና ወዶ ገብ አይሁዶች ነበሩ። እስኪ ትነሳታለህ፣ እንደ ቃል ተነስተህ እስኪ እናይሃለን ብለው በመቃብሩ ላይ የተንጎራደዱ ከ70 በላይ የሆኑ ሰዎች ወታደሮች ከበውታል። አቤት የትንሣኤው ኃይልና ግርማ ወታደር የሚያስቆሙ አይደለም። ደሞ ሌላ ነገር ልንገራችሁ። ሽቱ፣ ከርቤ፣ የሬት ቅልቅል፣ ደሙ፣ ይሄ ሁሉ ከፈኑ፣ ይሄ የተገነዘበት ከፈን፣ ይሄ ሁሉ ተቀብቶ ተለቅልቆ ነው የተገነዘው ጌታችን። ምን ማለት መሰላችሁ? ያ ሁሉ ያረፈበት ጅራፍ፣ ሰንበሩ፣ ደሙ ተጣብቋል። ይሄን ለማጋነን አይደለም። አንብቡ፣ ስሙ፣ ታሪኩ ሳይንስ እንኳን መርምሮታል። እዩት፣ እማሙ ተጣብቋል። እና አንድ ሌባ በዚያች ጥቂት ሰዓታት ውስጥ፣ ያውም ሰዓታት አይደለም እነሱ ባሉበት፣ ይሄንን ገሽልጦ እንዲህ አርጎ ልጦ አስተካክሎ አስቀምጦ ይሄዳል ብላችሁ ታስባላችሁ? እዩ፣ ምስክርነት በቅዱሳት መጻሕፍት 2 ወይም 3 ሰው ካለ ለአይሁድ የ2 ወይም የ3 ሰው ምስክርነት እውነት ነው። ለሮማውያን 7 ምስክሮች ካሉ ለሮማውያን እውነት ነው። ክርስቶስ ይህን በትንሣኤው አድርጓል። እዩ፣ 2 3 ብቻ አይደለም፣ ከ500 ለሚበዙ ክርስቶስ በግልጽ ታይቷል። ቅዱስ ጳውሎስም እንደጠቀሰው እንኳን ለ2 ለ3 የ500 ምስክሮች ከዛ በላይ ምስክሮች አይተው እምቢ አሉ። አይሁድ ልባቸውን አደነደኑ፣ አይናቸውን አጨለሙ። በቃና ምንም አሉ። ምስክርነት ግን ተሰጥቷል። አዎ ለገሌ ታይቷል፣ ለስምዖንም ታይቷል። ቅድም እንዳነበብኩላችሁ ለብዙዎች ታይቶ ምስክርነቱን ሰጥቷል። በአይሁድ ዘንድ የ2 የ3 ምስክርነት ተረጋግጧል። ጌታ በእውነት ተነስቷል። ለሮማውያንስ 7 ሐዋርያት እያሉ ለብቻቸው ተገልጧል። ለምን? የ7 ምስክርነት ለሮማውያን መልስ ሲሰጥ ነዋ። ለ7ቱ በተገለጠ ጊዜ ምስክርነቱን አረጋግጠውላቸዋል። እምቢ አሉ፣ አላምንም አሉ እንጂስ ተመስክሮለታል። በምስክርነት ተረጋግጧል፣ ተነስቷል፣ ታይቷል።
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን እንደ በደላችን እንደ ኃጢአታችን ያልተቆጣጠረን ምሕረቱን ያበዛልን ይቺን ዕለት የጨመረልን በፊቱ መሰብሰብን በመጨከን ቃሉን መናገርና መስማትን የፈቀደልን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከተወደደች ከቅድስት ድንግል ማርያም ከኪዳነ ምሕረት በረከት ረድኤት ለሁላችንም ያሳትፈን፣ አሜን። ጌታ በእውነት ተነስቷል። በዚህች ምሽት እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ ነው። የሉቃስ ወንጌል ምዕራፍ 23 ከቁጥር 33 እስከ 34። ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው ይላል። እኔ ከዚህ ኃይለ ቃል ጌታ በእውነት ተነስቷል በሚል ርዕስ የትንሣኤውን የምስራች በትንሣኤው ሰሙን መነጋገር ይገባልና ጥቂት ደቂቃዎች በዚህ ርዕስ አቆያችኋለሁ። የአባቶቻችን አምላክ የእኛም አምላክ በመካከላችን ተገኝቶ ጥበቡን ምስጢሩን ይግለጽልን። ይልቁንም ስለ እናንተ ሲል በጎውን ቃል እንዲያስተምረን ፈቃዱ ይሁንልን። ጌታ በእውነት ተነስቷል። ትንሣኤ ባይኖር እኔና እናንተ እዚህ ባልተሰበሰብንም ነበረ። ትንሣኤ ባይኖር ባለፉት ሰሞናት በእድሜ ዘመናችንም አፋችን ኮቸችላ እስኪመስል ባልጾምንም ነበረ። ትንሣኤ ባይኖር ውርጩን፣ ብርዱን፣ ሐሩሩን፣ ቁሩን፣ ረሃቡን አንችለውም ነበረ። ትንሣኤ ባይኖር ሰማዕታት በእቶን እሳት ውስጥ አይገቡም ነበር። ትንሣኤ ባይኖር በመንኮራኩር መፈጨት እንዴት ይቻል ነበር? ትንሣኤ ባይኖር የመጀመሪያዎቹ ክርስቲያኖች በግበበ ምድር በካታኮምብ እንዴት ይኖሩ ነበር? ትንሣኤ ባይኖር
እንዴት አድርጎ ይሄ ሁሉ ሕዝብ ይህንን አንድ ቃል ቁጭ ብሎ ይሰማ ነበር? ትንሣኤ ባይኖር ቅዱሳን ሐዋርያት እንዴት አድርገው ሰቅጣጭ የሆነውን መከራ ይቀበሉ ነበር? ትንሣኤ ባይኖር እንደ ንስር ክንፍ ከአገር አገር የእግራቸው ሸሆና እስኪነቀል እንዴት ይበሩ ነበር? ትንሣኤ ባይኖር በረሃውን ምድረ በዳውን ለምን ይሞሉት ነበር? ለምን ብለው ባለጸጎች ድሆች ሆኑ? ትንሣኤ ስላለ ነው። ለምን ይመስላችኋል? በጣም አመንዝሮች የነበሩ ንጹሃን የሆኑት ትንሣኤ ስላለ ነዋ። ምን በወጣችሁ እናንተ እኔን እዚህ ቆማችሁ የምትሰሙት? አንድ መናኛ ሰው የምታደምጡት? የትንሣኤው ኃይል ስላለ ነዋ። ለምን ሌሊት ትቆማላችሁ? ለምን በማለዳ ለቅዳሴ ትገሰግሳላችሁ? ትንሣኤ ስላለ ነዋ። ለምን መረን አልወጣንም? ለምን ሊል ዘሊል አልሆንም? የትንሣኤው ኃይል ስላለ ነዋ። ቤተ ክርስቲያን ባላውያን ነገሥታት ፊት ባረማውያን ፊት ለምን ደፈረች? ትንሣኤ ስላለ ነዋ። አያችሁ፣ የቤተ ክርስቲያን የሕይወቷ ማዕከል ትንሣኤ ነው። እና ትንሣኤ ባይኖር ምን እንሆን ነበር ካላችሁኝ፣ ሐዋርያት በራቸውን ዘግተው ሙሾ ሲያማሹ እንደኖሩት እኛም በራችንን ዘግተን እየነፈረቅን እንኖር ነበር። ቤተ ክርስቲያን በሯን የከፈተችው መቼ ይመስላችኋል? ጌታ በእውነት መነሳቱን ስላወቀች ነዋ። ለምንድን ነው በዓለም ፊት የደፈረችው? ለምንድን ነው በነ ኔሮን ቄሳር መናፈሻ ግቢ ውስጥ ከነ ሕይወቷ የተቃጠለችው? ትንሣኤ ስላለ ነዋ። ለዚህ ነው ቅዱስ ጳውሎስ አንድ አስደናቂ ቃል የሚናገረው፣ በትንሣኤው ኃይል አምናለሁ፣ በመከራው እካፈላለሁ፣ በሞቱም መስለዋለሁ። ለምን? የትንሣኤው ኃይል። የትንሣኤው ኃይል ጨዋ ያረጋል። የትንሣኤው ኃይል ጭምተኛ ያረጋል። የትንሣኤው ኃይል ንጹሕ ያረጋል። የትንሣኤው ኃይል ዝቅ ያረጋል። የትንሣኤው ኃይል ነው ዓለምን የቀየረው። ስለዚህ ትንሣኤን ማውራት የሚገባ ነው። ጌታ ባይነሳ ኖሮ አሁን እንዳልኳችሁ ደጃችንን ዘግተን ፈሪዎችና ተንቀጥቃጮች እንሆን ነበር። ዓለም ደስ ይለዋል፣ እናንተም ሙሾ ታሟሻላችሁ እንዳላቸው ዓለም ደስ እያለው አሸንፌዋለሁ ብሎ ይጨፍር ነበር። እኛ ግን እያለቀስን እንኖር ነበር። አሁን እኛ እንዘምራለን፣ ዲያብሎስ ይፈራል። እኛ ቀና ቀና ብለናል፣ አጋንንት አፍረዋል። ሰይጣን ዲያብሎስ ቀለሁ እንደወጣ ባሩድ ምንም የማይጠቅም ሆኗል። የትንሣኤውን ኃይል ለሚጠቀሙበት ይህ የቤተ ክርስቲያን ዋናዋ አዋጇ ነው። ወገኖቼ ጌታችን በእውነት ስለተነሳ ነው ሁሉንም ነገር በቤተ ክርስቲያን ማድረግ የቻለው። ጌታችን በእውነት ተነስቷል።
ታዲያ ምን አዲስ ነገር ልትነግረን ነው? ማለዳ ማለዳ አዲስ ነው። የቤተ ክርስቲያን የህይወት ማዕከል ነው። የወንጌል ትኩረት ነው። አራቱም ወንጌላት የተለያየ ነገር በተለያየ አቅጣጫ ቢያስተምሩም በትንሳኤው ግን ተባብረዋል። በትንሳኤው ነው የደመደሙት። ትንሳኤው የቤተ ክርስቲያን ህይወት ነው። ወገኖቼ ይህንን ትንሳኤ ማንም ሊያስተባብለው ወይም ማንም ውሸት ነው ሊለው እንዳይችል ሆኖ የተዘጋጀ ትንሳኤ ነው። እኛ ሁሉ ጊዜ ክርስቲያኖች የምናወራው እዩ ክርስቶስ ሞቱን እንኳን በአደባባይ ያደረገው አላፊ አግዳሚ በሚያየው ወዲ ወዲያ የሚመላለሱ ሰዎች በሚመለከቱት ስፍራ ክርስቶስ በአደባባይ በገበያ ቦታ በበዓላቸው ሰሞን ለምን ይመስላችኋል ሞቱን በአደባባይ ያደረገው? ማለት በስውር በጓዳ ወይም ሰው በማያየው በተርታ ሜዳ ለምን ያላረገው ይመስላችኋል ሞቱን? እይ ወገኖቼ ይህን ያደረገው ስለ ትንሳኤው ነው። ክርስቶስ በመንገድ ላይ ወድቆ ወይም በጓዳ ታሞ ወይም አቃስቶ ማቆ ወይም አስታማሚ ምናምን እያመጣለት አይደለም የሞተው። በአደባባይ ተሰቅሎ ነው የሞተው። ለምን እዩ ትንሳኤውን በአዋጅ የሚያደርግ ስለሆነ ክርስቶስ ትንሳኤውን በአዋጅ የሚያደርግ ስለሆነ ክርስቶስ ሞቱንም በአዋጅ ያደረገው ለዚህ ነው። ለትንሳኤው ምስክር የሚሆን አሟሟት ነው የሞተው እያልኳችሁ ነው። ምን ማለት መሰላችሁ? ሞቱ በአደባባይ ተፈጽሞ እንኳን አይሁድ ክደዋል፣ ትንሳኤውን አላምን ብለዋል። አሟሟቱን በስውር ቢሆን ኖሮ ትንሳኤውን ላለማመን ምክንያት ያገኙ ነበር። መሞቱን በምን አውቀን ነው ተነሳ የምንለው ብለው ሰበበኞች በሆኑ ነበር። እዩ ሞቱን በስውር ቢያደርገው ወይም በድብቅ ሞቶ ተነሳው ቢል ኖሮ ይሙት አይሙት ይቀበር ይደበቅ እኛ በምን እናውቅላችኋለን ይሉን ነበር። አያችሁ ሰበበኞች እንዳይሆኑ ምክንያት ፈጣሪዎች እንዳይሆኑ ያለ ሰበብ ዓለምን ሲያስቀር ምክንያታቸውንም አፍ ሲያዘጋ ሞቱን በአደባባይ ያደረጋል። ለምን? ትንሳኤውን በአደባባይ ስለሚገልጣል። ማለት ምን ማለት መሰላችሁ? ትንሳኤውን በአዋጅ የሚያደርግ ከሆነ ሞቱንም በአዋጅ ነው አለ ያደርግ የሚገባው። ምክንያት የሞተው ነው የተነሳው፣ የገደልነው ነው ሕያው የሆነው፣ የቀበርነው ነው ሞትን የረገጠው መባል አለበት። ክርስቲያኖች አያችሁ አሟሟቱ እንኳን ላነሳሱ የተመቸ ነበር እያልኳችሁ ነው። አንደኛ የዚህ ጥልቅ ምክንያት ሞቱ ምስክሮች ካሉት ትንሳኤው ምስክሮች እንዲኖሩት አድርጎ ነው የሞተው። አያችሁ ይሄንን ማን ሊክድ ይችላል? ገለውታል፣ ሰቅለውታል፣ ቀብረውታል። ያው ራሱ እንደሚነሳ ለማረጋገጥ ሞቱን እንኳን በአደባባይ ያደረገው ለትንሳኤው የተመቸ መደላደል ሲፈጥር። እስኪ ልጠይቃችሁ ክርስቶስ በድንገት ተገልጦ ተነሳው ቢል ወይም ለሞቱ ምንም ምስክር ባይኖር እንዴት የታመነ ሆኖ ይኖር ነበር ትንሳኤው? ይሙት ይገደል ይኑር አይኑር ክርስቶስ የሚባል
ይታወቅ አይታወቅ በማይታወቅ ህዝብ መካከል ድንገት ተነስቶ ከሞት ተነሳው ቢል አጭበርባሪ ነው ከመባል ያለፈ ነገር አይኖረውም ነበር። አያችሁ የሞተውን የተነሳው የተቀበረው ነው ሕያው የሆነው ድንጋይ የዘገበት ነው በአደባባይ የታየው አበቃ ያሉት ነው የቀጠለው። ይሄንን እንዴት ሊክዱት ይችላሉ ወገኖቼ? ለዚህ ነው ጌታችን በእውነት ተነስቷል። ማንም ሰበብና ምክንያት እንዳያገኝ ዓለም የሚያመካኘው ነገር እንዲያጣ ሌላ ምን እንዳደረገ ታውቃላችሁ? እዩ ክርስቶስ እንደ ሞተ ወዲያው የተነሳ እንዳይመስላችሁ 3 መዓልት 3 ሌሊት ታዲያ በመቃብር መቆየት ለምን አስፈለገው? ይሄ ምርጥ ጥያቄ ነው። ክርስቶስ ኃይሉን ለመግለጥ እሺ አይሙት ግን ኃይሉን ለመግለጥ ወዲያው አይነሳም ነበር? ይችላል። ለምንድነው ግን እንደ ሞተ ወዲያው ያልተነሳው? ለ3 ቀን በመቃብር የቆየው የዚህ ምክንያቱ ምንድነው ካላችሁኝ፣ አሁንም ጌታችን በእውነት እንደተነሳ ለማረጋገጥ ነው። አይሁድም ሮማውያንም ፈላስፎችም በዚህና በሚመጣው ዘመን የሚነሱ ከሃዲያንም በእውነት አልተነሳም ብለው እንዳይሉት ምክንያት እያሳጣ ነው። እንዴት? እዩ እንደ ሞተ ወዲያው ቢነሳ ኖሮ ምን የሚል ሰበብ ሊፈጥር እንደሚችል ታውቃላችሁ? ይሄ ፈላስፋ ዓለም እንዴ መች ሞተ? ሞትን እኮ ሙሉ ለሙሉ ደግሞ አልተቀበለም። መከራው ራሱ ላይ ወጣ። ህማሙም ፌንት አደረገው። ለጥቂት ጊዜ ደም አሰከረው። በቃ ወደቀ። ከዚያ ወዲያው ተነሳ። ታዲያ ይሄ ሞተ ማለት ይቻላል ብለው ይከራከሩ ነበር። ይሄን ሰበባቸውን ጥርቅም አድርጎ መንገድ ሲዘጋባቸው የተወደደ መድኃኒታችን ወዲያው መነሳት እየቻለ ወዲያው የተነሳ እንዳይመስላችሁ እና ምን አደረገ? 3 መዓልትና 3 ሌሊት በመቃብር በመቆየት በእርግጥም የሞተው እንደተነሳ አረጋገጠ። ጌታ በእውነት መነሳቱን ለማሳየት እንደ ሞተ ወዲያው አልተነሳም። አልሞተም ወይም ሙሉ ለሙሉ ሞትን አልተቀበለም የሚል ትችትና ነቀፋ የሚያመጣ ዓለም ነውና ይሄንን አፍ ሲያዘጋ ወዲያው አልተነሳም ወገኖች። እሺ ወዲያውስ አይነሳ? አንድ ቀን ብቻ ቆይቶ አይነሳም? ለምን 3 ቀን መጠበቅ ያስፈልገዋል? ይሄንን ለማሳመን ከሆነ አንድ ቀን ተቀብሮ ገና በአንድ ቀን ቢወጣ አይሻልም? አይሻልም። ለምን? እዩ መሞትን ማሸነፍ ብቻ አይደለም የክርስቶስ ዓላማ እና ከዚህ ፈቀቅ ያለ ዓላማ አለው። አዎ መፍረስን፣ መበስበስን፣ ሙስና መቃብርን የማይነካው ድል የሚነሳ መሆኑም ጭምር መረጋገጥ አለበት ለዓለም። ስለዚህ 3 መዓልት 3 ሌሊት መቆየት አስፈለገው። ወዲያው ወጥቶ ቢሆን አያችሁ ይፍረስ አይፍረስ፣ ይበስብስ አይበስብስ፣ መበሰበስና ለመበስበስን ያሸንፍ አያሸንፍ፣ በዚህ ላይ ስልጣን ይኑረው አይኑረው፣ ይሄንን ድል ይንሳ አይንሳ ደፍረን ለመናገርም አቅም አይኖረንም። ለትንታኔም አይመችም። ለትችታቸውና ለነቀፌታቸው ሰበብና ምክንያት ያገኛሉ። ይሄንን ሲያሳፍር ነው አንድ ቀን እንኳን ያልሆነው ያላደረገው። እና ለምን 3 ቀን አደረገው ካላችሁኝ በአይሁድ ልማድ 3 መዓልት 3 ሌሊት ከቆየ ታስታውሳላችሁ 4 ቀን ሆኖታል ይሸታል የተባለ መቃብር ታስታውሳላችሁ ያላዛር። አዎ ያኔ ያበቃለታል።
ያኔ መፍረስ መበስበስ ይጀምራል። ያቺ ቀን መታ ሳይፈርስ ሳይበሰብስ መፍረስን መበስበስን ድል ነስቶ እንደተነሳ ለማሳየት ነው 3 ቀን እስኪሆን ድረስ ክርስቶስ የጠበቀው። ሌላውን ሁሉ ምሳሌ ትተነው አያችሁ፣ ሰበብና ምክንያት ዓለም የለው ክርስቶስ አልተነሳም ለማለት። ለዚህ ነው ወንጌላችን የሚያመካኙት አጡ ይላል። የእውነት በቅጥነተ ሕሊና ለሚመረምር ሰበብና ምክንያት የለውም። ኢየሱስ ክርስቶስ ከሞት አልተነሳም፣ ሞትን ድል አልነሳም የሚልበት ዓለም ኃይል የለው። ለምን 3 ቀን አደረገው? ምን አለ ከረምረም ቢል የበለጠ ሊያስደንቀን። 30 ቀን የበለጠ ሊያስደንቀን እንደ መስቀሉ 300 ቀን 300 ዓመት ወይም 300 ቀን ቢያረጋው አይሻልም ነበር? ከረምረም ብሎ እጃችንን በአፋችን ደግሞ ባስጫንን ምን ነው? ይሄም ጥሩ ጥያቄ ነው። ይሄም ምርጥ ጥያቄ ነው። የተወደዳችሁ ኦርቶዶክሳውያን ብዙ ጊዜ በመቃብር ደግሞ ለምን እንዳልቆየ ታውቃላችሁ? ዓለምን ሰበብ እያሳጣ ዓለምን ምክንያቱን እያራገፈ በአንጻሩ ግን ወዳጆቹን ደግሞ የማይጥል አምላክ ነው። ለምን ካላችሁኝ አሁንም ይሄን ያደረገው ስለ ወዳጆቹና ስለ ጠላቶቹ ነው። ጠላቶቹና ማን? የሰቀሉት ናቸው። እዩ ብዙ ጊዜ በመቃብር ቆይቶ ቢሆን ኖሮ ክርስቶስ አሁን እንዳልኩት 30 ዓመት 300 ቀን 300 ዘመን ቆይቶ ቢሆን ኖሮ ምን ይሆን እንደነበር ታውቃላችሁ? ሰው ከጊዜ ብዛት የተነሳ ያየውን ይጠራጠራል። ጊዜው ሲረዝም ጊዜው ሲበዛ ያየውን ይጠራጠራል። የሰማውን ይዘነጋል። የሆነውን ነገር ፍጹም አድርጎ ይረሳዋል። አያችሁ ሰቃዮቹ እንዳሉ በዚያ የተሰበሰበው ሰው ሳይርቅ የገደሉት እጆቻቸው ገና የገዳይ እጆቻቸው ገና እየጮሁባቸው ሳይረሱት ሳይዘነጉት ወዲያው ተገልጦ ሊያሳፍራቸው ይገባል። ትላንት ወዲያ የገደለው ማለት አለባቸው። ይሄ ምን ማለት መሰላችሁ? በሌላ ዘመን ወይም በዚህ ዘመን ወይም ከ300 ዓመት በኋላ እንደመስቀሉ ወይም ከ300 ቀናት በኋላ ገዳዮቹ በሌሉበት ሰቃዮቹ በሌሉበት ቢነሳ ኖሮ ግራ ከማጋባት በቀር ፋይዳው ምን ይሆን ነበር? ምክንያቱም ላላዩት ላልሰሙት እንዲያው ቢገለጥ ኖሮ ግራ ይገባ ነበር። የሞቱ የአይን ምስክሮች እያሉ ግን ከተገለጠ ያን ያሳማኝ ይሆናል። ለዚህ ነው ሳይረሱት ሳይዘነጉት ደግሞም ሳይጠራጠሩት ብዙ ዘመን ሳይቆይ ወዲያው የተነሳው ለዚህ ነው። ኤስ ምክንያት ለማሳጣት ነው። ዓለምን ሰበብ አልባ አድርጓታል። አልቀበል ብሎን ነው እንጂ አዋጁ እውነት ነው። የሞተውን የተነሳው የተቀበረው ነው። መቃብር ረግጦ ድል አድርጎ የተነሳው ከጠላቶቹ አንፃር ማሰብ ምንችለው ከወዳጆቹ አንፃር እናስብ ካል የተወደዳችሁ ኦርቶዶክሳውያን ወዳጆቹንስ ለምን በሐዘን ይቀጥቅጣቸው? ወገኖቼ ያቺ ጊዜ ምን ያህል ታስፈራ ነበረ። አንበላም ብለው የተቀመጡባት ደጅ ዘግተው ያለቀሱባት በዓለም ፊት የተሸበሩባት ወዳጆቹ በሐዘን የተቀጠቀጡባት እናቱ በእንባ የታጠበችባት ይቺ የመቃብር ጊዜ ብትረዝም ኖሮ አያችሁ ቅድም እንዳልኩት ሐዋርያት ደጃቸው እንደዘጉ አፍረው ተሸማቀው ፈርተው ደንግጠው ታውከው ይኖሩ ነበር። አይሁድስ እንደጨፈሩ ድል አደረግን እንዳሉ እንደፎከሩ ይኖሩ ነበር። በጥልቅ ምስጢር ግን ሞት እንደሳቀ የሰው ልጅ እንዳለቀሰ ይቀር ነበር።
አሁንስ በሞት ላይ መፎከር ጀመረ ክርስትና። በሞት ላይ የሚፎክር እንደ ክርስትና ያለ ማን ነው ወገኖች? ሞት የተናቀ ሆና ሕፃናት እንኳን ሳይቀሩ ሞትን ናቁት። እነ ቅዱስ ቂርቆስ አንተ ሞት መጫወቻ ሆነ፣ ደፈሩት። በባህርና በየብስ ሰይፍ ይቀዳደዱ የነበሩት ሟቾች ሆኑ። ሞት ተናቃ። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትህ የታለ? ብላ ቤተ ክርስቲያን መዘመር ጀመረቻ። ሞት በክርስቶስ ሞት ተዋጣ። ድል በመነሳት ተሸነፈ። ስለዚህ ሞትን በፈቃዳቸው የሚቀበሉ ወደ ሞት ሰገነታቸው ሲሄዱ እልል የሚሉ ክርስቲያኖች መጣ። ለምን? የሞት አስፈሪነት ተወገዳ። የመቃብር ዋጭነት ቀራ። አዲስ ታሪክ ተሰራ። ሞት ለምታውቅ ዓለም፣ መቃብር ላጣጣመች ዓለም ሕይወት ተገለጠ። ይህንን ምን ሰበብ አለው ዓለም ለመካድ? እውነት ነው፣ ጌታችን ተነስቷል። እና ወዳጆቹ ለምን ብዙ ጊዜ በሐዘን ይተዋቸው? ለምን በእንባ ይተዋቸው? ይህማ ጭካኔ አይደለም። ለዚህ ነው በጊዜ ተገልጦ በራቸውን ወጥተው ከፍተው ከሞት ጋር መጋፈጥ ጀመሩ። ብዙ ጊዜ ቢቆይ ግን እግዚአብሔር ጨከነ ያሰኝ ነበር። ሌላስ ምን ምክንያት አለ ካላችሁኝ፣ ብዙ ዘመን ቢቆይ አንዳንድ አዋቂዎች ነን ባይ ሰውነቱን በሌላ ሰውነት ተክቶ የቀየረ እንዳይመስላችሁ፣ በዛው ሰውነት የተነሳ ስጋውን በመቃብር ሳይተው ከዛው ስጋው ጋር ተዋህዶ የከበረ ስጋ ራሱን ይዞ እንደተነሳ ለማለት ሌላ ስጋ ሌላ ሰውነት እንዳይመስላቸው፣ እኔ ነኝ ዳሱኝ የሚላቸው እኮ ለዚህ ነው። እኔ ነኝ የሚላቸው ለዚህ ነው። ይህንን መዘረዝረው ለምን ይመስላችኋል? ማናቆነን ነው ወይስ እንዲያና እንዲህ እያልክ እንጀታችንን ልትበላው ፈልገ ነው እንዳትሉኝ አደራ። አይደለም፣ በፍጹም አይደለም። ይሄ እውነት ነው። እኛ ባናምነው እንኳን እዚህ ያለነው ሰዎች ባንናገረው ባናምነው እንኳን ይሄ አባቶቻችን ያመኑት ብቻ አይደለም የኖሩበት ብቻ አይደለም የሞቱለት ሕይወት ነው። ይሄ ለትንሳኤው ነው። በመግቢያ እንዳልኳችሁ ይሄ ሁሉ እንጂ ማን ይሰበሰባል? ማንም እዚህ ዞር ብሎም ድርሽ ብሎም አይመጣም ነበር። ጌታችን በእውነት ስለተነሳ ነው። የተወደዳችሁ ኦርቶዶክሳውያን ይሄን እንደ መግቢያ ያዙና ሌሎች እነዚህን የሚያጠናክሩ ጥቂት የትንሳኤውን እውነት የሚያረጋግጡ አንዳንድ ቁም ነገሮችን እናውጋ፣ እንመካከር፣ እናንሳ። እዩ፣ ታስታውሳላችሁ የጌታችን መቃብር ድንጋይ እጅግ በጣም ከባድ ድንጋይ ነበረ ወገኖች። እንኳን መቃብር በአይሁድ ዘንድ እንኳን የሞት መቃብር የውሃ ምንጮች እንኳን የሚገጠሙት በከባድ ድንጋዮች ነበሩ። ታስታውሳላችሁ ሴቶቹ ዋና ጥያቄያቸው ድንጋዩን ማን ያንከባልልልናል የነበረው ለምን ይመስላችሁ? ተራ ድንጋይ አልነበረም በመቃብር ቦታዎች የሚገጠም። ብርቱ ጉልበተኛ ወንድ እንኳን የሚያስፈልገው የምንጮች ውሃ ከነበረ የክርስቶስ መቃብር የሕይወት ምንጭማ እንዴት ባለ ድንጋይ እንደሚቆልፉ ታስቡት። ከባድ ድንጋይ ነበር። ከ20 ሰው ታሪክ የሚያውቁ ለእውነቱ በጣም የቀረቡ ሰዎች ይህንን ሲመሰክሩ በዓለም አቀፍ ሚዲያዎች ከ20 ሰው ያላነሰ ሊያንከባልለው የሚችል
ድንጋይ ነው ጥቂት ሰዎች ማንከባለሉት በጣም ከባድ ድንጋይ ድንጋዩን መጀመሪያ ላስተዋውቃችሁ ብዬ ተራ ድንጋይ ተራ አይደለም ዝም ብሎ ቆፈር የሚደረግ ሊነሳ አይደለም ከ20 ሰው በላይ ሊያነሳው የሚችለው መቃብር ነው የገጠሙበት ድንጋይ ነው የገጠሙበት ታዲያ ይሄን ድንጋይ ሴቶቹ እኮ ማን ሊያንከባልልን ይችላል ያሉት እኮ ለዚህ ወገኖቼ እዚያ ውስጥ ነው ክርስቶስን የከተቱት ታዲያስ ይሄንን ድንጋይ አሁን ማን አንከባለለውና አወጣው ይባላል ክርስቶስ ሞትን ድል ካልነሳ በቃ መቃብርን ካላሸነፈ በቃ ዝግ በሆነ ማይፀን ገብቶ እንደወጣ በተዘጋ መቃብር ካልወጣ በቀር በዚያ ወቅት ማንንም ባልነበረበት ደቀ መዛሙርቱ በተበተኑበት ምእመናን ያን ድንጋይ ማን ሊያንከባልለው ይችላል ሰው አጠገቡ አልነበረም ታስታውሳላችሁ በጣም በጥቂት በጣት የሚቆጠሩ ሰዎች ነው መቃብሩ ስር የነበሩት እነሱ ደግሞ ሊያንከባልሉ የሚችሉ አይደለም ምክንያቱም ብዙዎቹ ሴቶች ነበሩ ሴቶች ደግሞ አሁን ያልኳችሁን ድንጋይ ማንከባለል አይደለም እንጀራ ሲበሉ እንኳን አይቆጠሩም ነበር ታስታውሳላችሁ ከሴቶችና ከህፃናት በቀር 5000 ህዝብ ተመገበው ይላል ህፃናት ከሚበሉት የሚፈረፍሩት ስለሚበዛ ሴቶች ከሚበሉት ይልቅ ማፈራቸው ስለሚበዛ አልተቆጠሩ የድሮቹ ናቸው እንጂ አይሆኑቹ ኮራ እንዳይሉ ብዬ እኮ ነው ደግሞ ማታ እንዳያስቸግሩም ብዬ እንጀራ ለመቁረስ የማይቆጠሩ መቃብር ለማንከባለል እንደማይቆጠሩ እንድታውቁት ሴቶች ናቸው በብዛት እንደ ወንዶችም ነበሩ ካላችሁኝ 11 ሐዋርያት እነሱም ተበትነዋል እሺ ኑሩ ካላችሁ እንኳን 11 ናቸው 12ኛው ወጥቷል እነዚህ ሊያነሱት ሊያንከባለሉት አይችሉ አንድ ሁለተኛስ መቃብሩ ላይ የሮማውያን የገዢዎቻቸው ማህተም ታትሞበታል ማን ወንድ ይነካታል የሮማውያንን ማህተም ሚነካ ቅጣቱ ሞት ነው በገዢዎቻቸው በሮማውያን ላይ ንጉስ የሆነው ኢየሱስ ክርስቶስ ካልሆነ ማህተሙን የሚፈታ መጀመሪያ የሞትንና የሲኦልን ማህተም ፈቷል ከዛስ የሮማውያንን ማህተም እንኳን ሳይቀር ፈቷል ሌላስ ይገደላል ሌላስ ይቀጣል ሌላስ ይሞታል ማን ወንድ ይነካታል መሰለ አንተ አየህ ድንጋዩን የሮማውያንን ማህተም ተመልከተው ለትንሳኤው የተመቸ አድርገው ነው እኮ ያቀረቡት ይሄንን ነው እኮ ያሸነፈው ይሄንን ነው ደረሰ ሌሎች ግን ይሄን ቢያረጉ ማይችሉት ነው የሆነው ለምን እንዳይቻል አድርገው ማዘጋጀታቸው ነው በእነሱ ቤት ሶስተኛ ሁለት ነገር ነገርኳችሁ ድንጋዩን ማህተቡን ሶስተኛስ በጣም ክርስቲያኖች ክብር ለአባቶቻችን በቅጥነተ ህሊና ያሳዩን አንድ ምስጢር ቢኖር ምን እንደነበር ታውቃላችሁ በወህኒ ቤት ከጠባቂዎች ጋር በተያያዘ ጠባቂው ሲያመልጥ ባይሁድ በሮማውያን ምን ይደረግ እንደነበር ታውቃላችሁ ጠባቂዎቹ ይገደሉ ነበር ምሳሌ በሐዋርያት ሥራ ምዕራፍ 16 ላይ ቅዱስ ጳውሎስና ሲላስ በወህኒ ቤት ታስረው መዝሙር ሲዘምሩ ታስታውሳላችሁ የወህኒው መሰረት ተናወጠና የወህኒው በር ተከፈተ የወህኒ ቤት ጠባቂው ያመለጡ መሰለውና ሰይፍ አንስቶ ራሱን ሊገድል ሆነላችሁ ያን ጊዜ ቅዱስ ጳውሎስ ጮክ ብሎ በራስ ላይ አንዳች አታድርግ እኛ አለን ብሎ አረጋጋው እዚህ ላይ ጥያቄ ልጠይቃችሁ ወይም ሐሳብ ላቀርብላችሁ ጠባቂው ለምን ይመስላችኋል ራሱን ሊገድል የነበረው የተወደዳችሁ ኦርቶዶክሳውያን ታሳሪዎቹ ሲያመልጡ ይገደሉ ነበር ጠባቂዎች ለዚህ ነው ከመገደለ በፊት ራሴን ልግደል ባይሆነ ነበር ሰይፍ ያነሳው አያችሁ ጠባቂዎች ይገደሉ ነበር በወህኒ ቤት ያሉ ካመለጡ የበለጠ ማስረጃ ልትሰጠን ይችላል አዎ ሐዋርያት ሥራ ምዕራፍ 19 ላይ
ቅዱስ ጴጥሮስ በወህኒ ቤት የከበረው ገናና መልአክ በረከቱ ይደርብንና ቅዱስ ሚካኤል ከእስር ቤት ከወህኒ ቤት አስመለጠው፣ አስወጣው። ሰንሰለቱን ሰበረና የወህኒ ቤቱን ካቴና ቆረጠና አስወጣው። ሲፈለግ አልተገኘም። ቅዱስ ጴጥሮስ የለም። ምን ሆነ መሰላችሁ? እንዲህ ይላል እግዚአብሔር ቃል ሐዋርያት ሥራ ምዕራፍ 12-19 እንዲህ ይላል። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገድሏቸውም ዘንድ አዘዘ። ተገደሉላችሁ ደግሞ ልልናትሉ አደረ። አየህ፣ ቅዱስ ጴጥሮስ ተፈልጎ በታጣ ጊዜ ከወህኒ ቤት በወጣና ባመለጠ ጊዜ ጠባቂዎቹ ተገደሉ። አሁን ጥያቄ መጠየቅ እንጀምር። የክርስቶስ የመቃብር ጠባቂዎች ታዲያ ለምን አልተገደሉ? እደግመዋለሁ። እንግዲያው ጠባቂዎች እንደዚህ ከሆኑ የብርቱ ጠላታቸው የኢየሱስ ጠባቂዎችስ ለምን ሳይገደሉ ቀሩ? ተገደሉ ሚል አታገኙ። ለምን ሳይገደሉ ቀሩ? ወገኖቼ አምልጦ ሳይሆን ተነስቶ ነው። ሳይችሉት ቀርተው ነው እንጂ እነሱ እንደሚሉት ደቀ መዛሙርቱ ሰርቀውት አይደለም፣ ተነስቶ ነው። ታዲያ እንዴት ይችሉታል? ጮኩባችሁ፣ ይቅርታ። ክርስቶስን ሊጠብቁት አይችሉማ። እማይቻለውን ጠብቁ እንዳሏቸው ገብቷቸዋል። ታዲያ እንዴት ይገሏቸዋል? ፍትሃዊ እንዳልሆነ ሕሊናቸው ነግሯቸዋል። የምድርን ንውጽ ውስጣ የመልአኩን ግርማ የትንሣኤውን ብርሃን እንዴት አድርገው ይቻሉት? አንተ ይሄ ገብቷቸዋል። ለዚህ ነው ያልገደሏቸው። ተገደሉ ሚል አታገኝ። ሶስት ያውቃል። ሕሊናቸው ልቦናቸው ያውቃል። እንደውም ፈቀቅ ብለው ነገሩን በጣም እንየው ከተባለ መቃብሩን የሚጠብቁት 70 ሮማውያን ወታደሮችና ወዶ ገብ አይሁዶች ነበሩ። እስኪ ትነሳታለህ፣ እንደ ቃል ተነስተህ እስኪ እናይሃለን ብለው በመቃብሩ ላይ የተንጎራደዱ ከ70 በላይ የሆኑ ሰዎች ወታደሮች ከበውታል። አቤት የትንሣኤው ኃይልና ግርማ ወታደር የሚያስቆመው አይደለም። የክርስትና ኃይል እንደዚህ ነው ወገኖች። ወታደር አይዘው፣ የብረት ግርማ አያስፈራው። ፍቅር ነው ክርስትናን የሚያሸንፋል። በሰይፍ ስለት ፊት ያልፈሩት በመትረየስ ፊት ደፍረው የቆሙት የትንሣኤው ኃይል ስላለን 70 ሰዎች ወሬያቸውን ታስታውሳላችሁ ብለው ሐሜታቸውን መንደር ያስወሩት። እኛ ተኝተን ሳለ ደቀ መዛሙርቱ መጡና ሰረቁት። አሁን ያሳምናል ጎበዝ። 70 ሰው በፈረቃ አይተኛም። እንኳን 70 ሰው 4 ሰው በፈረቃ ነው እኛ ቤትም እዚህኛ ሀገር ጥበቃ የሚተኛው። እውነት አሰብ ነው አይደለም? 70 ሰው ባንዴ ላይ ይላል እንደ እከ ይቅርበሉ ሰው ጠራው። ውሸት፣ እልም ያለ ደረቅ ውሸት። አሁን በዚህ ውሸት ፊት ትንሣኤ ስትቀጥን አይታያችሁም? ውሸታቸውን ነው። ተሰርቆ አይደለም። ምን ሆኖ ነው? ኧረ በሉት። ምን ሆኖ ነው? ተነስቶ ነው። ተኝቶ አይደለም፣ አቅቷቸው ነው። ምን ሆነው ነው? አቅቷቸው። እንዴት ይጠበቃል? ጠባቂያቸውን ይጠብቁታል እንዴ? እንዴት ይሆናል? አይቻልም፣ አይቻልም፣ አይቻልም። መጠበቁ ራሱ እኮ ትንሣኤውን በእውነት እጅግ አድርጎ የሚያረጋግጥ እኮ ነው። ባይጠበቅ ኖሮ ኋላ ለሚያወሩት ወሬ የተመቸ ነበር። አሰረቁት ለሚሉት እየጠበቁት ሰረቁት እንዴ? ተኝተን ሳለ ሰረቁት። እስኪ በእውነት ወሬያቸውን እንመርምረው። እኛ እንኳን ምስኪኖቹ እንኳን መርምረው፣ እኛ እንኳን መርምረው። ከተኙ መሰረቁን በምን አወቁ?
ውሸት አይደለም? ከተሰርቆ ከሆነ ማካወቁ አልተኙም ነበር ማለት ነው። ከተኙ ደግሞ እንዴት አወቁ? ይሄ ኮርስ በርሱ የሚጣላ ፋላሲ እኮ ነው እንዴ! እናስ ዋሽተው ነው። እሱ ተነስቶ ነው። እነሱ ዋሾች ናቸው። ጌታ በእውነት ተነስቶ ነው። በእውነት ተነስቶ ነው። ውሸታቸውን ነው እነሱ። እስኪ እንደው ሌላ ጥቂት ነጥቦችን ጨመር አድርገን ጌታችን በእውነት ተነስቶ ነው ተሰርቆ አይደለም ለሚሉት እንደው በእውነት እስኪ እንነጋገር። ተሰርቆ ቢሆን የሰማችሁኝ ነው። ጌታችን በእውነት ተነስቶ ሳይሆን እነሱ እንደሚሉት ተሰርቆ ቢሆን ኖሮ በሞቴ ወንጌላችን ምን ይላል? በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግር ልብሱ ጋር ተቀምጦ እንዳልነበረ አየ ይላል ዮሐንስ ወንጌል ምዕራፍ 20 ላይ። ቅዱስ ዮሐንስ ሲገባ የተልባ እግር ልብሱ ለብቻ በራሱ ላይ የተጠመጠመው ጥምጥም ለብቻ ተቀምጦ እንጂ አንድ ላይ እንዳልነበረ አየ ይላል። የተወደዳችሁ ኦርቶዶክሳውያን እውነት ሌባ ሰርቆት ቢሆን ኖሮ እንደው ለብቻ የሚያስቀምጥ እንደው ምርጥ የሆነ ሌባ ታገኛላችሁ? ዝብርቅርቅ ነው እንጂ የሚያደርገው ይሄን ጥፍጥፍ አድርጎ ለብቻ፣ ይሄን ደግሞ ለብቻ አድርጎ የሚማርጎ ሌባ የለም። ያው ምን ያህል ሰው እየጠበቀ እናንተ ተሰርቆ አይደለም ምን ሆኖ ነው? ተነስቶ ነው። እንዲህ አይነትም ሌባ የለም። እስኪ በሞቴ እንደው ልንገራችሁ፣ እንደው የእውነት እንነጋገር ከተባለ ስርቆት ከነበረ ይህ ሁሉ መስተካከል ይታይ ነበር እንዴ? ሌባ እኮ ሰርቆ አይተናል። እውነት እንነጋገር ከተባለ አንዱን ካንዱ ጋር አተራምሶት አይደል እንደሚሰርቀው አንሶላ መስረቅ ከፈለገ ራሱን አልጋውን ገልብጦ ነው የሚሄደው። ምን ለምን እንደዛ እንደሚያደርግ ባላውቅም አንድ ትንሽ ነገር ለመውሰድ ትልቅ ነገር ሰብሮ ነው ይሄንን የሚያደርገው። እንደዚህ ነው ብጥብጥ የሚያደርገው። ይሄ ግን ለብቻ ለምን ተቀመጠ? ተሰርቆ ከሆነ እሺ ይሁን። ደግሞ ሌላ ነገር ልንገራችሁ። ሽቱ፣ ከርቤ፣ የሬት ቅልቅል፣ ደሙ፣ ይሄ ሁሉ ከፈኑ፣ ይሄ የተገነዘበት ከፈን፣ ይሄ ሁሉ ተቀብቶ ተለቅልቆ ነው የተገነዘው ጌታችን። ምን ማለት መሰላችሁ? ያ ሁሉ ያረፈበት ጅራፍ፣ ሰንበሩ፣ ደሙ ተጣብቋል። ይሄን ለማጋነን አይደለም። አንብቡ፣ ስሙ፣ ታሪኩ ሳይንስ እንኳን መርምሮታል። እዩት፣ ህማሙ ተጣብቋል። እና አንድ ሌባ በዚያች ጥቂት ሰዓታት ውስጥ ያውም ሰዓታት አይደለም እነሱ ባሉበት ይሄንን ገሽልጦ እንዲህ አርጎ ልጦ አስተካክሎ አስቀምጦ ይሄዳል ብላችሁ ታስባላችሁ? ሰው አየኝ አላየኝ ብሎ ፍትለክ ብሎ አንስቶ የሚሄድ ነው እንጂ ስርቆት የሚባለው ይሄ በጥንቃቄ 100 ዓመት አይፈጅም። ይሄን ለማረ ተሰርቆ አይደለም ተነስቶ ነው። ውሸታቸውን ነው። ጌታ በእውነት ተነስቶ ነው። ደግሞስ እንደው ይሰረቅ ከተባለ የተወደዳችሁ ኦርቶዶክሳውያን ስጋውን ከመስረቅ ይልቅ ለአንድ ሌባ ዋጋም ያወጣለት የተልባ እግር ልብሱ ነበር ይላሉ ሊቃውንት። ምክንያቱም በጣም ውድ ነው፣ ነገስታት ቤት የሚለበስ ነው። እሺ ይሰረቅ፣ ታዲያ የተልባ እግር ልብሱን ትቶ ይሄዳል ብላችሁ ታስባላችሁ? አንድ የሚሰርቅ ሌባ ውሸት ነው፣ ተሰርቆ አይደለም። ምን ሆኖ ነው? ተነስቶ ነው። ሐዋርያቱ ሰረቁ፣ ደቀ መዛሙርቱ ወሰዱት። ይሄ ደግሞ እንዴት ያለ አሳፋሪ ውሸት ነው! ደቀ መዛሙርቱ ሐዋርያቱ በዚያ ጊዜ ነፍሳቸውን ለማዳን ተበትነው የነበሩ አልነበሩም? ምን እንዴ ተበትነው! እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። በህይወት እያለ ያልታገሉለት ሞቶ ስጋውን ለመስረቅ ይጋደላሉ ብላችሁ ታስባላችሁ? ይሄ ደግሞ እንዴት ያለ ጭልም ያለ ውሸት ነው! ደቀ መዛሙርቱ መጣው ወሰዱት፣ ሰረቁት። ይሄ ደግሞ እንዴት ያለ ፍጥጥ ያለ ውሸት ነው! ደቀ መዛሙርቱ በህይወት እያለ የሸሹና የተበተኑ አልነበሩም? ምን
ተቀብሮ ሳለ ታዲያ እንዴት ደፈሩ? ይሄ ያሳምናል? በፍጹም አያሳምንም። ተበትነው ነበር ከየት ተሰበሰቡ? እኛን ጠይቃቸዋለን። ውሸት ነው እንዴ? ያን ሁሉ ተአምራት ላደረገ እንደዚያ ከተበተኑ በቃ ሞተ ተሸነፈ ለተባሉ እንዴት አይቻልም? ውሸት ነው ይሄ። ተበትነው ነበር፣ ኋላ ነው የተሰበሰቡት። ና ውሸት ነው። ተሰርቆ ሳይሆን ተነስቶ ነው። ለአይሁድም ለሮማውያንም እጅግ አስገራሚ መልስ ግን ጌታችን ሰጥቷል። እዩ በቅዱሳት መጻሕፍት የእውነት ምስክርነትን በተመለከተ አንድ ቁም ነገር ጠቁሚያችሁ ትምህርቴን ወደ ማብቃት እሄዳለሁ፣ ሰዓት እንዳልወስድባችሁ። እዩ ምስክርነት በቅዱሳት መጻሕፍት 2 ወይም 3 ሰው ካለ ለአይሁድ የ2 ወይም የ3 ሰው ምስክርነት እውነት ነው። ለሮማውያን 7 ምስክሮች ካሉ ለሮማውያን እውነት ነው። ክርስቶስ ይህን በትንሣኤው አድርጓል። እዩ 2 3 ብቻ አይደለም፣ ከ500 ለሚበዙ ክርስቶስ በግልጽ ታይቷል። ቅዱስ ጳውሎስም እንደጠቀሰው እንኳን ለ2 ለ3 የ500 ምስክሮች ከዛ በላይ ምስክሮች አይተው እምቢ አሉ። አይሁድ ልባቸውን አደነደኑ፣ አይናቸውን አጨለሙ። በቃ እናምንም አሉ። ምስክርነት ግን ተሰጥቷል። አዎ ለገሌ ታይቷል፣ ለስምዖንም ታይቷል። ቅድም እንዳነበብኩላችሁ ለብዙዎች ታይቶ ምስክርነቱን ሰጥቷል። በአይሁድ ዘንድ የ2 የ3 ምስክርነት ተረጋግጧል። ጌታ በእውነት ተነስቷል። ለሮማውያንስ 7 ሐዋርያት እያሉ ለብቻቸው ተገልጧል። ለምን? የ7 ምስክርነት ለሮማውያን መልስ ሲሰጥ ነዋ። ለ7ቱ በተገለጠ ጊዜ ምስክርነቱን አረጋግጠውላቸዋል። እምቢ አሉ፣ አላምንም አሉ። እንጂስ ተመስክሮለታል፣ በምስክርነት ተረጋግጧል፣ ተነስቷል፣ ታይቷል። እጅግ የሚደንቁ 1-2 ነገሮችን እናንሳና ጌታችን በእውነት ተነስቷል የሚለውን አረጋግጠን ወረድ። የተረጋገጠ እውነት ነው። እንመስክርና እንሂድ ወገኖቼ። የተወደደ መድኃኒታችን ኢየሱስ ክርስቶስ የተቀበረው ወይም የመቃብሩን ነገር ያደረገው በዮሴፍና በኒቆዲሞስ እጅ ነው። አንደኛው ባለጸጋም አንደኛው ባለስልጣን፣ አንደኛው ምሁርም አንደኛውም ተከባሪ ነው። ሁለቱም የመቃብሩን ነገር በእነዚህ ሰዎች እጅ ያደረገው እሱ ባወቀ። ለምን ይመስላችኋል የመቃብሩን ነገር ከሐዋርያት እጅ ፈቀቅ ያደረገው? ወገኖቼ እዩ፣ ሐዋርያት ቀብረውት ቢሆን ኖሮ አይሁድ ብርቱ ጥያቄ ጠይቁ ነበር። ምን ሰውረውት እንጂ መሽቀበሩት? ተደብቆ ነበር እንጂ መቼ የሚል የጥያቄ ማት ያስጎደጉዱል ነበር። በ2 በሚታፈሩና በሚፈሩ ሰዎች እጅ መቃብሩን አደረገው፣ በዮሴፍና በኒቆዲሞስ። ለምን ይሄን አረገው? የመቀበሩ ነገር እንዲጠራጠሩ እንዳይሆን አረገባቸዋል። የተቀበረውን የተነሳው የተደበቀው አይደለም፣ የተቀበረው ነው የተነሳው። ይሄ መመስከር አለበታል። ራሱ ነው። ለዚህ ነው እሱ ባወቀ የመቃብሩን ነገር ከሐዋርያት እጅ ያራቀው። የመነሳቱን ነገር እርግጠኝነት ለአይሁድም ለሮማውያንም ደግሞ ለዚህ ለካደው ለመናፍቁ ዓለም የሚያረጋግጠው እሱ ኢየሱስ ክርስቶስ በእውነት አልሞተም ሸወደ እንጂ ለሚለው ለዚህ ለካሃዲውም ዓለም ነው። ፊቱን በቀሬናው ሰው በስምዖን ፊት ለጠፈና ኢየሱስ አመለጠ ለሚለው ለዚህ ለካሃዲው ዓለም ነው። አልገባቸውም እንጂ ማንም ሰበብና ምክንያት የለው። እኛ ዘርዝረን ለማስረዳት አቅም ያንሰን ይሆናል እንጂ ማንም ሰበብና ምክንያት የለው።
ሰይጣን እንኳን ሰበብና ምክንያት የለውም። ደጋግመው ሊቃውንቱ ማስተምሮታል። ሰይጣን እንኳን እንዴ ለምን ይመስላችኋል ክርስቶስ በመስቀል ላይ ለ3 ሰዓት ያክል ጨለማ ያደረገው ለምን ይመስላችኋል? እርግጥ ሊቃውንቱ ብዙ ምስጢር ይተነትናሉ። በጨለማ የፈጠረውን ዓለም በጨለማ ሊያድነው ወደደ ይላሉ አባቶቻችን። እሱና ሌላ ጥልቅ ትንታኔያቸው እንዳለ ሆኖ አጅሬ ሰይጤ ዲያብሎስ ግን ሰበብና ምክንያት ማጣት ነበረበት። እዩ በብርሃን ቢሆን ኖሮ ክርስቶስ የሞተውና ዲያብሎስን ያዋረደው አጅሬ ሰበብና ምክንያት ፈጣሪ ነበር። ምን ብሎ በብርሃን ሆኖ እንጂ በእኔ በግዛቴ በጨለማ ሀገሬ ወንድ ነበራ በገጠመኝ ብሎ አይፎክር መሰላችሁ? ይፎክራል። በራሴ ሜዳ በገጠመኝ ነበር ይላል። ይሄ እናንተ ምንድን ነው የምትሉት? ሆምና ዌ ነው የምትሉት? ደርቢ ነው ምንድን ነው የምትሉት? እኔ አላውቀውም። ምን አለበት ነግሩኝ። አሁን ለዚህ መሰሰታችሁ ተውትን። የሴቶቹን ጠይቅ የለ እንዴ? ምን ይቀላችኋል? አጅሬ ዲያብሎስ እንደዚህ ይል ነበር። በጨለማ ዓለም ቢያገኘኝ ቢዋጋኝ ቢታገለኝማ አሳየው ነበራ እንዳይል በጨለማ ዓለም ገምጠመውና አዋረደዋ። መስቀል ላይ 3 ሰዓቷ ጨለማ እሱ ነው። በራሱ ቤት በራሱ ጥበብ በራሱ ሀገር በጨለማው በጥልቁ አገኘው፣ አዋረደው። ምን ሰበብ አለ? አይሁድም ሰበባቸውን አጠፋው። ለምን ካላችሁ ወገኖቼ ዝም ብሎ ባገኘው ቦታ ክርስቶስ የተቀበረ እንዳይመስላችሁ። በአዲስ መቃብር ማንም ባልተቀበረበት ንጹህ ስፍራ ለምን የተቀበረ ይመስላችኋል? አሁንም ሰበብና ምክንያታቸውን ሲዘጋ ነው። እዩ ሰው ሁሉ በሚቀበርበት ቦታ ክርስቶስ ተቀብሮ ቢሆን ምን ሊሉ እንደሚችሉና ሌላ ሰበብና ምክንያት ሊፈጥሩ እንደሚችሉ ታውቃላችሁ? ምን ብለው የነብዩ የኤልሳን ታሪክ ያመጡላችኋል። ምን የሚለው እዛ መጽሐፈ ነገሥት ምዕራፍ 13 ቁጥር 20 ላይ ያለው ነው። ምን ይላል? አደጋ ጣዮችም አንድን ሰው የሞተን ሰው በነብዩ በኤልሳ መቃብር ላይ ባኖሩ ጊዜ ከሞት አፈፍ ብሎ ተነሳ የሚለውን ያነሱላችሁና ኢየሱስም ተነሳ የምትሉን እኮ አንድ ደግ ሰው መቃብር ላይ ቢወድቅ እንጂ በራሱ ኃይልና ስልጣን የተነሳ አይደለም ብለው ትንሣኤውን ያስታርቁሩ ነበር። ወገኔ እንደው እዚህ ጋር አንድ ነገር አይደንቃችሁ? እንኳን አይደለችም በእግዚአብሔር እቅፍ ያለችው ሕያዊት ነፍሳቸው ቀርቶ የቅዱሳን በመቃብር ያለችው አጥንታቸው እንኳን ስራ እንደምትሰራ አታውቁ? ልድገመው። በመቃብር ያለችው አጥንታቸው እንኳን ሳትቀር መቃብራቸው እንኳን ሳይቀር ከሞቱ በኋላ ነው እኮ ምላችሁ። አሁን ለእግዚአብሔር ቅዱሳን ይሄ ጉዳይ ነው። ሞታል አልሞቱ እንዴት ያሳፍራል! እና ለዚህ ነው ክርስቲያን የሆነው እኛ ከሞትን በኋላ ኃይል እናጣ፣ ከሞትን በኋላ ስራ ላንሰራ፣ ከሞትን በኋላ ስራችን ላይከተለን ነው። ኤልሳ ሙት አስነስቷል በህይወቱ፣ ከሞተም በኋላ ሙት አስነስቷል። ይሄ ነው የክርስትና ህይወት፣ ይሄ ነው እግዚአብሔራዊ ህይወት። በህይወትም በሞትም የክርስቶስ ናቸው። በቃ ምልጃ ቁም ነገር ነው። እንዴት ያሳፍራሉ አንዳንዶች። ገብቷችኋል? እንዲህ በሰበር ያልኩት ነው። አልገባችሁ ነው? አትሰሙኝ? ትንሽ ምግብ አበዛችሁ እንዴ? በስቷል መሰለኝ። በቃ ስንት ደቂቃ ላይ ነው ያቆማችሁት? ልጽናና መስማት ማለት ነው። ሰምታችሁኛል መቼም። በአዲስ መቃብር ማንም ባልተቀበረበት ንጹህ የአትክልት ቦታ የሆነው የክርስቶስ መቃብር እገሌ በሚባል ቅዱስ መቃብር ነክቶት እንጂ የተነሳው በራሱ ኃይልና የሱ እንዲህ አይነት ሐሜትና ትችት እንዴት ሊኖር ይችላል? ለዚህ ነው መቃብሩን በአዲስ መቃብር ሰበብና ምክንያት ዓለም የለው። ጌታ በእውነት ተነስቶ ነው፣ በራሱ ኃይልና ስልጣን ተነስቶ ነው። የባህሪ አምላክ ስለሆነ ሞትን ድል አድርጎ ውጦ ነው የተነሳው። ጌታችን በእውነት ተነስቷል። የመጨረሻ ጥያቄ ሞቱ ትንሣኤው ሐሰትና
የፈጠራ ውሸት ከሆነ እስኪ ልጠይቃችሁ ቅዱሳን ሐዋርያት ከትንሣኤው በኋላ የተወደዳችሁ ኦርቶዶክሳውያን እንኳን ለመቀበል ለመስማት የሚሰቀጥጥ መከራን መቀበል ጀመሩ። ሕዋሳቸውን ተቆረጡ፣ እቶነ እሳት ውስጥ ተጣሉ፣ በመንኮራኩር ተፈጩ፣ ቆዳቸውን ተገፈፉ፣ ስልቻ ተሰራባቸው። በኔሮን ቄሳር መናፈሻ ግቢ ውስጥ እንደ ጧፍ ከነ ሕይወታቸው ተቃጠሉ። ከሞተ በኋላ ከተነሳ በኋላ በሕይወት እያለ የሸሹ ከተነሳ በኋላ ግን ይሄን ሁሉ መከራ ለምን ተቀበሉ? ለሞተ ብቻ፣ ላልተነሳ ብቻ። እንዴ ይሄ ምን ያሳምን? እንዴት ያሳምናል ወገኖቼ? ሐዋርያቱ ከዛ በኋላ ለምን ሰቅጣጭ መከራ ተቃፈጡ ነው የምላችሁ። እኔ ሲቆራረጡ እንዴት እልል ይላሉ? ሲቃጠሉ ከመኮማተር ይልቅ ለምን ይፈቃሉ? አያችሁ፣ ስለተነሳ ነው። የትንሣኤውን ኃይል ስላዩ ነው። በቃ እኮ ነው ድፍረት የሆናቸው። እስኪ ልጠይቃችሁ በዚህ በምድራዊው ሕይወት የጦር መሪው እያለ ጭፍራው ተዋጊው ይዋጋል። የጦር መሪው እስካለ የጦር መሪው ሲሞት እስካላችሁኝ ሰራዊቱ ይበተናል። ይሄንን ማረጋገጥ ትችላላችሁ። በክርስቶስ ግን የሆነው ተገላቢጦሽ ነው። በሕይወት እያለ ተበተኑ፣ ከሞተ ከተነሳ በኋላስ ተሰበሰቡ፣ መዋጋት ጀመሩ። ለምን? የጦር መሪው ትንሣኤውን አዩ። በቃ ይሄ እንኳን እንዴት ይሆናል? ይሄ ሁሉ ክርስቲያን እንዴት እዚህ ዝም ብሎ ይቀመጣል? እዚህ ድንጋይ ላይ አዋራ ላይ እንዴት ያለፈው ሳምንት ጽኑ ስግደትን ስትሰግዱ ስለተነሳ ነው። መከራ ለምን ታገሳችሁ? ትንሣኤውን ስለምናምን ነው። ስለምናምን ነው። አጋንንት እንኳን እርግጥ የአጋንንትን ምስክርነት አንሰማም። አጋንንት እንኳን አንድም ቀን ኢየሱስ አልተነሳም ብለው አያውቁ። አጋንንት እንኳን ይሄን ብለው አያውቁ። አጋንንት ብለው ማያውቁትን ነው አንዳንድ ሰዎች ጨክነው በዚህ ዓለም ላይ የሚሉት። እውነት እንነጋገር ከተባለ ክርስቶስ ያልሞተ ከሞትንም ያልተነሳ የትንሣኤውንም ኃይል ያልገለጠ ከሆነ ስሙ ሲጠራ አጋንንት ለምን ይጨነቃል? ስሙ ሲጠራ ደዌያን ለምን ይፈወሳል? ስሙ ሲጠራ የሚፈስ ደም ለምን ይደርቃል? ስሙ ሲጠራ የካንሰር ሴሎች ለምን ይጠፋሉ? ስሙ ሲጠራ ሽባዎች ለምን ይተረተራሉ? በቃ የሞተ ብቻ ስለሆነ ነው አይደለም። የትንሣኤው ኃይል እውነት ስለሆነ ነው። ቅድም እንዳልኩት አመንዝሮች ለምን ንጹሃን ሆኑ? ገዳዮች ለምን ሟች ሆኑ? ጣዖታት ለምን ተሰባበሩ? ታውስ ለምን ደነገጠ? እነ ዜውስ ለምን ተንቀጠቀጡ? ጣዖታት ለምን አፈሩ? ክርስትና ለምን በዓለም ከበረ? የትንሣኤው ኃይል ጌታችን በእውነት ስለተነሳ ነው። ተሰርቆ አይደለም። ምን ሆኖ ነው? ተነስቶ ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። የትንሣኤው ኃይል አሜን።